ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ተማሪዎች እንደምን ዋላችሁ እንደምን አረፈዳችሁ። ይህ ከዋሸራ አካዳሚ የሚተላለፍላችሁ የ10ኛ ክፍል የባዮሎጂ ትምህርት ነው። ያው እንግዲህ ባለፈው እንዳየነው ዛሬ ደግሞ ሌሎች ህመሞችን ባለፈው እንግዲህ ለሰን 22 ላይ ታስታውሱ ከሆነ እያየን ያለነው በሰርኩላቶሪ ሲስተም እና በሊምፋቲክ ሲስተም ላይ የሚታዩ የተለያዩ በሽታዎችን እየተመለከትን ነው። ታስታውሳላችሁ ባለፈው ስናወራ እንግዲህ ስለ ሊዩኬሚያ እና ስለ ቫሪኮስ ቬን አይተናል። እነኚህ በሰርኩላቶሪ ሲስተም እና በሊምፋቲክ ሲስተም ላይ የሚከሰቱ በሽታዎች ናቸው። ዛሬ ደግሞ የቀሩትን ሌሎች በዚሁ በሰርኩላቶሪ እና ሊምፋቲክ ሲስተም ውስጥ የሚታዩት ሌሎች በሽታዎችን በሌሰን 23 ላይ እንመለከታለን ማለት ነው። ምንጊዜም ግን እናንተ ዋሸራ አካዳሚን ላይክ፣ ሼር እና ሰብስክራይብ ማድረግ አትርሱ። ምክንያቱም ከፍተኛ የሆነ ጠቀሜታ የሚሰጥ የዩቲዩብ ቻናል ስለሆነ ዋሸራ አካዳሚን ላይክ እና ሼር ሰብስክራይብ ማድረጋችሁን አትርሱ። እሺ ተማሪዎች እንግዲህ በዛሬው ትምህርታችን ደግሞ ባለፈው እንዳልኳችሁ ያው እያየን ያለነው ዲዚዝ ኦፍ ዘ ሰርኩላቶሪ ኤንድ ሊምፋቲክ ሲስተም ነው እያየን ያለነው። እንግዲህ የሰርኩላቶሪ እና የሊምፋቲክ ሲስተም የተለያዩ በሽታዎችን እያየን ነው። ባለፈው ሁለቱን አይተናል። ሊዩኬሚያ እና ቫሪኮስ ቬንን እንዴት እንደሆነ ለማየት ሞክረን ዛሬ ደግሞ ሌሎቹን ሁለቱን እናያለን ማለት ነው። ወደፊት ደግሞ እንደዚሁ ይቀጥላል። ብዙ ስላሉ በዝርዝር ስላሉ ሌሰን 23 እናያለን። ባዮሎጂ ግሬድ 10 ሌሰን 23 ነው። ያው ዩኒት 5 ውስጥ ነው ያለው። እስካሁን ዩኒት 5 አላጠናቀቅንም ሰፊ ስለሆነ በሶስተኛ ደረጃ ላይ የተቀመጠው በሽታ ደግሞ ኤሌፋንቲያሲስ ይባላል። ኤሌፋንቲያሲስ በተለምዶ ዝሆኔ የሚባለው በሽታ ማለት ነው። ያው ኤሌፋንት ከሚለው ለምን ልክ እንደዝሆን እግር እንደዝሆን ትላልቅ እግርን ስለሚያሳብጥ ማለት ነው። ግን ከዝሆን ጋር አይገናኝም። ቢሆንም በፈረንጆችም ያው እንግዲህ ኤሌፋንቲያሲስ ነው የሚሉት፣ በእኛም ዝሆኔ የሚባለው በሽታ ነው ማለት ነው። Elephantiasis is a condition that causes a large enlargement of a part of the body, usually the limbs ነው የሚለው። እንግዲህ ኤሌፋንቲያሲስ የሚባለው በሽታ እግርን በጣም በማተለቅ እና በማወፈር የሚታወቅ የበሽታ አይነት ነው። በብዛት usually the limbs ነው፣ በተለይ እግርን ነው የሚያጠቃው። እንግዲህ ያ የሆነበት ምክንያት የራሱ ምክንያት አለው። ያ በሽታ አምጪ ወርምስ በሞስኪቶ አማካኝነት ነው የሚመጣው። ወርም ናቸው። ሞስኪቶ እንደ ቬክተር ነው የምታገለግለው፣ አመላላሽ ነች። ወርሙን ተሸክማ ወደ እኛ ሰውነት ውስጥ ታስገባለች። በብዛት እግርን ሊምብ ሲባል እንግዲህ ያው እጅና እግር ነው። እግርን ነው በብዛት የሚያጠቃው ማለት ነው። ሊምብ የምንላቸው ያው እንግዲህ እንደ ቅርንጫፍ ያሉ የሰውነት ክፍሎቻችን ናቸው። እጅና እግራችን ነው ሊምብ የሚባለው። ሊምብ ነው በብዛት የሚያጠቃው ማለት ነው። ይህ ኤሌፋንቲያሲስ የተባለው በሽታ ማለት ነው። ዩዥዋሊ ሊምብ አታክ ያደርጋል ማለት ነው። ሌላው ኤክስተርናል ጄኒታልስ አር አናዘር ኤሪያ ኦፍ ፍሪኩዌንትሊ አፌክትድ ነው የሚለው። ኤክስተርናል ጄኒታል ማለት ይሄ ውጫዊ የሆነ የአባለዘር ክፍላችን ወይም የብልት የሰውነታችን ብልት ያው ለሴክሹዋል ኢንተርኮርስ የምንጠቀምባቸውን ውጫዊ የሆኑ ኤክስተርናል ጄኒታልስ ወይም የሰውነታችን ውጫዊ የሆኑ በቀላሉ በአይናችን ልናያቸው የምንችል ለሴክስ ኦርጋንስ ናቸው። ጄኒታልስ ነኝ ብልት ወይም የአባለዘር ክፍሎች የምንላቸውን እነሱንም አንዳንድ ጊዜ የማጥቃት ባህሪ ያለው በግላጭ ሲያገኝ ማለት ነው። በልብስ ካልተሸፈን ሞስኪቷ በምትነድፈን ሰዓት በውስጧ ወርሞቹን ስለምትይዝ ማለት ነው። ወርሞቹ ናቸው በሽታውን ማለት ይህንን ኢንላርጅ የሚያደርጉት። ከገቡ በኋላ ሊምፍን ስለሚያጠቁ ያን ሊምፍ እንዴት አድርገው ኢንላርጅ እንደሚያደርጉ እንመለከታለን ማለት ነው። ዞሮ ግን ይህንን ይመስላል። በዋናነት ሊምብን ነው የሚያጠቃው። እነኚህ ሰውነታችን ቅርንጫፍ የምንላቸው እጅና እግሮቻችን ሲያጠቃ፣ በአንጻሩ ደግሞ ጄኒታል ኦርጋን ወይም ይህ ሴክስ ኦርጋን የምንለው ወይም የአባለዘር ወይም ብልት የወንድም ሆነ የሴት ብልት የምንለውን አካባቢ የማጥቃት ባህሪ ያለው ማለት ነው። እሺ ተማሪዎች እንግዲህ ኤሌፋንቲያሲስ is caused by blockage in the lymphatic system ነው። እንግዲህ ዋናው ሊምፋቲክ ሲስተም ነው በሰውነታችን ውስጥ። ያው ስለ ሊምፍ ሲስተም ባለፈው በደንብ ተምረናል። እንግዲህ ይህ ከለርለስ የሆነ ፈሳሽ በሰውነታችን ውስጥ ከፍተኛ ጠቀሜታ ነው የሚሰጠው። እንግዲህ እሱን ብሎክ ነው የሚያደርገው። ኤሌፋንቲያሲስ ኤሌፋንቲያሲስ በሚባለው በሽታ በምንጠቀምበት ጊዜ ሊምፍ ሲስተምን ብሎኬጅ ያደርጋል። ያ ደግሞ አደጋ አለው። ሪዛልቲንግ ኢን ዘ አኩሙሌሽን ኦፍ ፍሉድ ኖን አስ ሊምፍ ኢን ዘ አፌክትድ ኤሪያስ ነው። እንግዲህ ያ በተጠቃው አካባቢ ላይ ያለው ሊምፋችን ወይም ፈሳሹ የሊምፍ ፍሉድ ምን ይሆናል ማለት ነው?
ምን ይሆናል አኩሙሌት ይሆናል ይከማቻል እዛ አካባቢ ላይ በተጠቃው አካባቢ ላይ ወይም ይሄ ኤሌፋንታይሲስ የተባሉት ወርሞች ባሉበት አካባቢ ላይ ብሎክ ስለሚያደርጉት እንደፈለገ በሊምፍ ሲስተም ውስጥ መተላለፍ ስለማይችል አኩሙሌት ይሆናል አንድ አካባቢ ይከማቻል ፍሉዱ ፈሳሹ ማለት ነው ያ ደግሞ እንግዲህ ኤሌፋንታይሲስ የሚባለው አንድ አካባቢ ሲከማች እግርም ሆነ እጅ ያ አካባቢ አፌክትድ የሆነው የተጠቃው አካባቢ ላይ የማበጥ ባህሪ በከፍተኛ ሁኔታ የማበጥ ባህሪ ስለሚያሳይ ማለት ነው ኤሌፋንታይቲስ is caused by parasitic worms እንግዲህ እነኚህ ፓራሳይት የሆኑ ወርሞች አሉ ያው ፓራሳይት ታውቃላችሁ እንግዲህ ጥገኛ ሆኖ የሚኖሩ እኛን እየተመገቡ ከኛ ጋር እየወሰዱ ምግብ የሚመገቡ ናቸው ፓራሳይት ወርም ናቸው ወርምስ ናቸው እንግዲህ ያው የተለያዩ ወርም ማለት ትላትሎች ናቸው በጣም ትናንሽና ይገባሉ ማለት ነው ትራንስሚትድ ባይ ዘ ሞስኪቶስ ነው እንግዲህ ዝም ብለው ቀጥታ ወርሙኛ ጋር አይገባም መጀመሪያ ሞስኪቶ ውስጥ ነው የሚገባው ሞስኪቶዋ ትመጣና ከኛ ደም ስትመጥ በአንጻሩ ደግሞ እሱን ወደኛ ታስተላልፋለች ማለት ነው ያ ወርም ከገባ በኋላ ሊምፍን ብሎክ በማድረግ ያ አካባቢ ይጠቃል ማለት ነው ያ ደግሞ ፍሉዱ የሊምፍ ፍሉድ መተላለፍ መሄድ ሲገባው አንድ አካባቢ ስለሚከማች ፈሳሹ ሰውነታችን የማበጥ ባህሪና ወደ ኤሌፋንታይቲስ ደረጃ ይመራናል ማለት ነው እንግዲህ እነኚህ ወርምስ ስም አላቸው እንግዲህ ያው ሳይንሱ የሰጣቸው ስም ነው እነሱ ማወቅ አለብን እነኚህ ፓራሲቲክ ወርምስ ቢያንስ 3 አይነት አሉ ሞስኪቶ ነች ግን እንደ ቬክተር የምታገለግለው እንጂ ቀጥታ ወርሙኛን አያጠቃንም ሞስኪቶ ውስጥ ይገባል ከገባ በኋላ እሷ ደግሞ ደም ስትመጥቀኛ ላይ በአንጻሩ ደግሞ እሱን ወደኛ ታስተላልፋለች ማለት ነው እንግዲህ ወርሞቹ አይነት ሳይንስ የሰጣቸው ስያሜ እነኚህ ናቸው ዊቸሬራ ባንክሮፍቲ የሚባል አለ ዊቸሬራ ባንክሮፍቲ የሚባል የወርም አይነት አለ ሌላው ቡርጋይ ማላይ የሚባል ሲሆን ሶስተኛው ደግሞ ቡርጊያ ቲሞሪ የሚባል ነው ማለት ነው እንግዲህ እነኚህ ሶስቱ የወርምስ አይነት ፓራሳይቲክ ወርምስ ለኤሌፋንታይቲስ መከሰት ምክንያት ይሆናሉ ማለት ነው ዊቸሬራ ባንክሮፍቲ ብሮጊያ ማላይ እንዲሁም ደግሞ ብሮጊያ ቲሞሪ የሚባሉት የወርም አይነት ወይም የትል አይነቶች ፓራሳይቲክ ወርሞች ናቸው ኤሌፋንታይቲስ የሚባለውን በሽታ የሚያመጡ ማን ነው R3 ወርምስ ኢንቮልቭ ነው እንግዲህ እነኚህ 3 ወርሞች ናቸው ማለት ነው ይህን በሽታ ሊያመጡ የሚችሉ ማለት ነው እሺ ተማሪዎች እንግዲህ እንደምታዩት ሊምብ እግር ነው እግርን በብዛት ያጠቃሉ ምክንያቱም ሞስኪቶ እግራችን በመትነድፍበት ጊዜ ማለት ነው ይሄ እንግዲህ እንደምታዩት ኤሌፋንታይቲስ የተጠቃ እግር ነው ይሄ ኖርማል እግር ነው አሁን ይህቺ ሴት እንደምታዩት ቀሚስ ስለለበሰች ያው ሴት መሆኗን እንገምታለን ይሄኛው እግሯ ተጠቅቷል እንደምታዩት እንግዲህ የተጠቃው እግር እንዲህ አብጦ ልክ እንደ ኤሌፋንት እግር ስለሆነ በጣም ግዙፍ ስለሆነ ኤሌፋንታይቲስ የተባለ ነው እዚህ ውስጥ እንግዲህ ወርሙ ገብቷል ማለት ነው ወርሙ ገብቷል ከገባ በኋላ ምን ያደርጋል ብሎክ ያደርጋል ሊምፍ እንደፈለገ እንዳይጓጓዝ ምን ያደርጋል ብሎክ ያ አካባቢ ምን ይሆናል ማለት ነው እያበጠ ይመጣል ማለት ነው ቶሎ ወደ ህክምና ቦታ ካልተሄደ በጣም አደገኛ የሆነ በሽታ ነው ማለት ነው ይህ እንግዲህ ሊምፍን የሚያጠቃ ኤሌፋንታይቲስ የተባለ የህመም አይነት ነው ማለት ነው እዚህ ጋር እንደምታዩት የዚህ ሰው እግር አሁን ይሄ ኖርማል ነው ይሄኛው ደግሞ ተጠቅቷል ማለት ነው የዚህኛው ይሄ ኖርማል ነው የተጠቅቷል እንግዲህ የተጠቃውን አካባቢ ወይም ወርሙ ያለበት አካባቢ ነው የሚያብጠው ማለት ምክንያቱም ሊምፍን ብሎክ ያደርጋል እንደፈለገ አይተላለፈም እዛ አካባቢ ላይ ያበጠ እንዲሆናል ማለት ነው ሁለቱም ከተጠቃው ሁለቱም ሊያብጥ ይችላል ማለት ነው ግን የተጠቃው አካባቢ ብሎናል አፌክትድ ኤሪያው ነው ምን የሚሆነው የሚያብጠው ስዋሎ ነው የሚሆነው ማለት ነው እሺ አሁንም ስለ ኤሌፋንታይቲስ እንደቀጠልን ነው worms have an impact on the body's lymphatic system ነው ዋናው ይህንን ሊምፋቲክ ሲስተሙን አታክ የሚያደርገው ወርሙ ስለሆነ ዋናው ኢምፓክት በወርሙ የተነሳ ነው ተጽዕኖ የሚፈጥረው አደጋ የሚያስከስተው እግር እንዲያብጥ የሚያደርገው የወርሙ መኖር ነው ማለት ነው the lymphatic system is in charge of eliminating waste and toxins ነው ኖርማሊ ሊምፋቲክ ሲስተም ባለፈው እንዳየነው waste የሆኑ ነገሮችን አላስፈላጊ የሆኑ ውጋጆችን ከሰውነታችን እንዲወጣ እንዲሁም ቶክሲን የሆኑ መርዛማ የሆኑ ነገሮችን በሙሉ ሊምፋቲክ ሲስተም በፈሳሽ መልክ ያጓጉዝና ያስወግድ ነበር በፊት ግን አሁን ይህ በሚሆንበት ጊዜና ብሎክ በሚሆንበት ጊዜ አንድ አካባቢ ይከማችና ጭራሽ ለበሽታ እና እግራችን እስከ ማበጥ ያደርሳል ማለት ነው if it becomes closed አለ እንግዲህ ብሎክ በሚሆንበት ጊዜ ወይም በሚዘጋበት it is unable to properly remove waste በዚህ ምክንያት ይህ መወገድ ያለበት ቆሻሻና ቶክሲን የሆኑ ነገሮች በሙሉ መወገድ አይችሉም ማለት ነው ምክንያቱም ሊምፋቲክ ሲስተም
ክሎዝድ ሆኗል ወይም ብሎክድ ሆኗል ማለት ነው። this causes a build up of lymphatic fluid resulting in swelling ነው። የዚህ ኮዝ ደግሞ ምን ያመጣል ማለት ነው? ሊምፋቲክ ፍሉድ ይከማቻል። ዌስትም መወገድ አይችልም፣ ቶክሲንም መወገድ አይችልም። መጨረሻ ላይ ያን አካባቢ ምን ያደርገዋል? ስዌል ያደርገዋል፣ እንዲያብጥ ያደርገዋል ማለት ነው። አያችሁ። ስለዚህ ይህን እያደረገ ያ ወርም መኖሩ ብሎክ በማድረጉን ሊምፋቲክ ሲስተምን ማቋረጡን የአካባቢ ፍሉዱ እየተከማቸ ዌስቱም እየተከማቸ አካባቢ በሙሉ ምን ይሆናል? እንዲያብጥ ይሆናል ማለት ነው። እግርም ሆነ እጅ ያ አካባቢ ያለበት አፌክትድ የሆነ ኤሪያ የተጠቃው በወርሙ የተጠቃው ኤሪያ በሙሉ ምን ይሆናል ማለት ነው? ያብጣል ማለት ነው። እሺ ተማሪዎች፣ ሌላው አራተኛ ደረጃ ደግሞ የተቀመጠው ይህ ዲዚዝ ኦፍ ዚ ሰርኩላተሪ ኤንድ ሊምፋቲክ ሲስተም ከምንላቸው ደግሞ ቅድም እንዳየነው እንግዲህ ኤሌፋንታይሲስን አይተናል። ከዚህ በፊት ደግሞ ሊኩሚያ እና ቫሪኮስ ቬንን አይተናል። በአራተኛ ደረጃ ደግሞ ካርዲዮቫስኩላር ዲዚዝ ባለው ነው። ይሄ በጣም ከባድ የሆነው ካርዲዮቫስኩላር ዲዚዝ አጠቃላይ በልብ ዙሪያ ያሉ በሰርኩላቶሪ እና ሊምፋቲክ ሲስተም የሚያጠቃ በሽታ ነው። በጣም ከባድ ነው። ጥንቃቄ ካላደረግን ያው እንግዲህ ልብ ወሳኝ ስለሆነ ልባችን ካለ ልባችን መኖር ስለማንችል እንግዲህ ከተጸነስ ጀምሮ እስከምንሞት ድረስ ልባችን ሲመታ ነው መኖር የምንችለውና ካርዲዮቫስኩላር ዲዚዝ ይባላል። ይሄ እንግዲህ ልብና ልብ አካባቢ የሚከሰት የበሽታ አይነት ነው ማለት ነው። ካርዲዮቫስኩላር ዲዚዝ አር ክላሲፋይድ ኢንቱ ሰቨራል ታይፕስ። አዎ እንግዲህ የልብ ህመም ስንል በልብ ዙሪያ ያሉ ህመሞች በጣም ብዙ አይነት ናቸው። እንግዲህ አሞንግ ዘም ነው የሚሉ ጥቂቶቹን ከነኛ ውስጥ ከብዙዎቹ ውስጥ ጥቂቶቹን ነው እኛ ለማየት የምንችለው በእናንተ ሌብል ያ ስለሆነ ወደፊት ደግሞ ሌሎቹን ትማሯቸዋላችሁ። ዋናዎቹን ግን እናያቸዋለን ማለት ነው። የመጀመሪያው አብኖርማል ሀርት ራይተምስ የሚባለው ነው። እንግዲህ አብኖርማል ሀርት ራይተምስ የሚባለው አለ። ኦልሶ ኖውን አስ ራይትሚያሲስ ይባላል። ራይትሚያስ ሲባል እንግዲህ አብኖርማል ሀርት ራይተምስ ነው ማለት ነው። አብኖርማል የሆነ ኖርማል ያልሆነ ማለት ነው። ሌላው አኦርታ ዲዚዝ ነው። ኤንድ ማራፋን ደግሞ ማራፋን ሲንድረም አርቱ ኤግዛምፕልስ ናቸው። አኦርታ ነው እንግዲህ አኦርታ ያው ዋናው የደም ስራችን ነው። ልብ ላይ ዋናውን ደም የሚያሰራጨው አኦርታ ነው። አኦርታ ዲዚዝ ነው። ይህም ያው ልብ ውስጥ ከልብ ጋር የተገናኘ ስለሆነ አኦርታ ዲዚዝ ኤንድ ማራፋን ሲንድረም የሚባሉት እነኚህ እንደ ሁለቱ ምሳሌዎች እንደ ዋናነት ይቀመጣሉ። ይቀጥላል። ኮንጀንሻል ሀርት ዲዚዝ የሚባል አለ። ኢትስ ኮንዲሽን ዛት ኦከርስ አት በርዝ ነው። ይሄ ደግሞ ኮንጀንሻል ሀርት ዲዚዝ የሚባለው ገና በውልደት ጊዜ የሚከሰት ነው። አት በርዝ ነው ገና። እሺ ሌላው ደግሞ እንግዲህ ተማሪዎች ያው የሀርት ዲዚዝ በጣም ሰፊ ነው። ሌላው ኮሮናሪ አርተሪ ዲዚዝ ነው። ኮሮናሪ አርተሪ ዲዚዝ ኮንዲሽን ዛት አፌክትስ ዘ አርተሪስ ኢን ዘ ሃርት ነው። እንግዲህ አርተሪ አንዱ የደም ስር አይነት ነው። ከዚህ በፊት አይተነዋል። ኮሮናሪ አርተሪ ዲዚዝ የሚባለው ደግሞ አርተሪን የሚያጠቃ አፌክትስ ዘ አርተሪስ ኢን ዘ ሃርት ነው። ልብ ውስጥ ያለውን አርተሪ እንግዲህ አለ ልብ ውስጥ ያለውን አርተሪ የሚያጠቃ ነው። ይህም እንዴት ነው የሚያጠቃው የሚለውን ስንመለከት ናሮዊንግ ኦፍ ዘ አርተሪስ ነው ማለት አርተሪ እንደ ልቡ ደም እንዳያስተላልፍ አርተሪ ምን ይሆናል? እንዲጠብ የሚያደርግ ማለት ነው። አርተሪ ከጠበበ ደም እንደ ልብ ወደ ልብ ማስተላለፍ ከልብ ማስወጣት ስለማይችል እንግዲህ ይሄ ኮሮናሪ አርተሪ ዲዚዝ የሚባለው የአርተሪ መጥበብ ሲከሰት ማለት ነው። የአርተሪ መጥበብ ሲከሰት ልብ እንደፈለገ ደምን መርጨት ወይም መቀበል አይችልም ማለት ነው። በዚህ ምክንያት ይህ ኮሮናሪ አርተሪ ዲዚዝ ይፈጠራል ማለት ነው። ሌላው ዲፕ ቬን ትሮምቦሲስ የሚባል ነው። ይሄ ዲቪቲ የሚባል በምህጻረ ቃሉ ዲፕ ቬን ትሮምቦሲስ የሚባለው ነው። ኤንድ ፕሉሞናሪ ኤምቦሊዝም የሚባል አለ። ፕሉሞናሪ ኤምቦሊዝም እነኝም ደግሞ ከቬን ጋር የተገናኙ በጥልቀት ቬንን የሚያጠቃ ማለት ነው። ቬን እንደፈለገ ያው አንዱ የደም ስር ክፍላችን ነው። ቅድም እንዳየነው ቫሪኮስ ቬን የሚፈጠረው ቬን እንደፈለገ ደም ማስተላለፍ ሳይችል መሆኑን አይተናል። ቬን በአግባቡ ፕሮፐርሊ ደም እንደፈለገ ማሰራጨት ሳይችል ሲቀርና ቫልቭ በትክክል መከፈትና መዘጋት ሳይችል ሲቀር ቫሪኮስ ቬን እንደተፈጠረው ሁሉ እዚህ ጋር ደግሞ ሀርት አካባቢ ያለው ቬን ማውም ዲፕ የሆነ ጥልቅ የሆነ ትሮምቦሲስ ሲያጋጥመው ወይም ደግሞ ፕሉሞናሪ ኤምቦሊዝም በሚያጋጥምበት ጊዜ የሀርት ወይም ይሄ ካርዲዮቫስኩላር ዲዚዝ የምንለው ወይም የልብ ህመም ይከሰታል ማለት ምክንያቱም
እነኚህ ቬኖች በሙሉ ያሉት ደም ልብ ውስጥ ስለሆነ ማለት ነው እነኚህ ችግር ልብ ውስጥ ተከሰተ ማለት ያው የልብ ኬዝ ይሆናል ማለት ነው። ሌላው ሀርት አታክ ነው። እንግዲህ የልብ መጠቃት ነው። በተለያዩ ሁኔታዎች ልባችን ሊጎዳ ወይም በበሽታ የሚሆን በተለያየ ቅድም እንዳልነው በመጥመም ሀርት አታክ ይሆናል። ሀርት አታክ በመሆን ጊዜ አሁንም ካርዲዮቫስኩላር ዲዚዝ ተከሰተ ማለት ነው። ሌላው ሀርት ፌለር ነው። አሁንም የሀርት ፌለር ወይም ይሄ የልብ በአግባቡ ምት አለመምታት፣ የልብ ድካም የመሳሰሉት ነገሮች ሲከቱ ሀርት ፌለር ይባላል። እሱም ራሱን የቻለ እንግዲህ ካርዲዮቫስኩላር ነው። አጠቃላይ ከልብ ጋር የተገናኘ ህመም አለ ማለት ነው። ኤንድ መስል ዲዚዝ ኦፍ ዘ ሀርት አለ። ይሄ ደግሞ የልባችን ጡንቻ እንግዲህ የልባችን ጡንቻ በጣም ከጡንቻዎች ሁሉ ይመስለናል እንጂ ዋናው ከፍተኛ ጡንቻ ያለው ልባችን ነው። ምክንያቱም በየዊዝን ሰከንድ ሳያቋርጥ ደምን ይጨምቃል፣ ይረጫል፣ ይቀበላል፣ ይስባል፣ አብዞርብ ያደርግና መልሶ ደግሞ ምን ያደርጋል? ዲስትሪቢዩት ያደርጋል፣ ይረጫል ማለት ነው። ይሄም ምን በማድረግ መስሉ ምን በመሆን ሪላክስና ኮንትራክት በመሆን ኮማተራል፣ ሪላክስ ይሆናል፣ ይኮማተራል። ይሄ የሚያደርገው ማነው? መስል ነው። የሀርት መስል ነው። የሀርት መስል በጣም ከፍተኛው መስል ዲዚዝ ኦፍ ዘ ሀርት ወይም የሀርት መስል ወይም የልባችን ጡንቻ በበሽታ ተጠቃ ማለት እንግዲህ ደም እንደፈለገ መረጨት ወይም መሳብ አይችልም ማለት ነው። ይህ ደግሞ መስል ዲዚዝ ኦፍ ዘ ሀርት የሚባለው ካርዲዮማዮፓዚ ይባላል። ካርዲዮማዮፓዚ መስል ዲዚዝ ኦፍ ዘ ሀርት ነው። የልብ ጡንቻ በሽታ ማለት ነው። የልብ ጡንቻችን ለበሽታ ተጠቃ ማለት ለከፍተኛ አደጋ ስለምንጋለጥ በጣም ጥንቃቄ ያስፈልጋል። ሕክምና ክትትል ያስፈልጋል። በአጠቃላይ ልባችን ወሳኝ ስለሆነ ግን የልብ በሽታዎች ብዙ ናቸው። እነኚህም በሙሉ ግን በሕክምና ክትትል ማስተካከል ይቻላል። ስለዚህ ግን ልባችን ተጎዳ ማለት ሞትን ማለት ነው። ምክንያቱም ያለ ልብ መኖር ስለማይችል ማለት ነው። ሁሉም ነገር ደምን የሚያጣራው ደምን የሚረጨው ወደ ሳምባ ልኮ የሚያጣራው ልባችን ስለሆነ እነኚህ የልብ በሽታዎች ናቸው። በሚቀጥለው እንግዲህ ተማሪዎች ለዛሬ ይበቃናል። ሌሰን 24 ላይ ስንገናኝ ስለ ሀርት ዲዚዝ፣ ሀርት አታክ እንዲሁም ስትሮክ ስለተባለው ሁኔታ ስትሮክ እንዴት ይከሰታል፣ ሀርት ዲዚዝ ሲባል ምን ማለት ነው፣ ሀርት አታክ ምን ማለት እንደሆነ ደግሞ በደንብ በሰፊው እናያለን ማለት ነው። ለዛሬ ይበቃናል ተማሪዎች። እነኚህን በደንብ አንብቡ። ቅድም እንዳልኳችሁ ዋሸራ አካዳሚን ላይክ፣ ሰብስክራይብ እና ሼር ማድረግ አትርሱ። ምክንያቱም ላይክ ባደረጋችሁ ቁጥር ሼር ባደረጋችሁ ሌሎች ወንድሞቻችሁ እህቶቻችሁ በአጠቃላይ ህብረተሰቡ ስለሚጠቀም መርሳት የለባችሁም። ለዛሬ ይበቃናል። በሚቀጥለው እንግዲህ ሌሰን 24 ላይ እንገናኛለን። ቻው። ፀሐይ ነው ላልተማረ ሰው ግን ቀኖች ጨለማ